ሰላም ሰላም ጤና ይስጥልን ያንቱ ቤተሰቦች እንደምን አላችሁልን? በዛሬው ቪዲዮአችን ደግሞ ወደ ፊሊፒንስ ሀገረ ፊሊፒንስ ሂደን አንድ የታቶ ወይም ደግሞ በእኛ ሀገር ንቅሳት የንቅሳት አርቲስት ስለሆነችው ዋንድ ኦድ ስለተባለች አንድ ሴት ልዩ የሆነ ገጸ ባህሪዋንና የላይፍ ስታይሏን ማናት እሷ የሚለውን ልናጋራችሁ መተናል። ቪዲዮ ላይክ ሼር እያደረጋችሁ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ልዩ ልዩ ዶክመንተሪዎችን የምናቀርብላችሁ ይሆናል። በዛሬው ቪዲዮአችን ዋንድ ኦድ የመቶ ሰባት ዓመት አዛውንት ወይም ደግሞ አሮጊት ስትሆን እንግዲህ እድሜ ልኳን በሙሉ የታቶ ወይም ደግሞ የንቅሳት አርቲስት ተብላ ነው የምትጠራው። በነገራችን ላይ ዋንድ ኦድ የምትኖረው በፊሊፒንስ በዩኔስኮ በተመዘገበ እጅግ በጣም በሚያምር አረንጓዴ ሰፈር ተራራማ በፊሊፒንስ ሀገር ከፍተኛ ተራራ በሚባለው የተለያዩ ጎብኚዎች የተለያዩ ዓለም አቀፍ ቱር የሚያደርጉ ሰዎች ሲሄዱ በከፍተኛ እግር ጉዞና በተወሰነ መልኩም በኮረኮንችም ቢሆን በመኪና ተጉዘው የሚደርሱባቸው አካባቢዎች የምትኖር አንድ የገጠር አይነት ከተማ የምትኖር ሴት ናት። እንግዲህ ይህች ሴትዮ የታቶ ወይም ደግሞ የንቅሳት ስራን እንዴት ጀመርሽው ስትባል ቤተሰቦቿ አባቷ ከዛ በፊት ይህንን የንቅሳት ስራ ይሰራ እንደነበረና ከሱ የወረሰችው እንደሆነ በጣም በህይወቷ እጅግ በጣም ደስተኛ ሆና ምናልባት ስንት አመትሽ ነው ስትባል የምትመልሰው 85 አመት ነው። የተለያዩ ጥናቶች እንደሚያሳዩት ግን የተለያዩ ፕሮፋይሎች እንደሚያሳዩት ግን እንደዚሁም ደግሞ ባለቀም አቀፍ የተለያዩ የሚዲያ አውታሮችም እንደሚያሳዩት 107 አመት እንደሆነ ያሳያል ማለት ነው። ከእሷ ጋር የምትሰራ አንድ የዝምድና የሌላት ነገር ግን አብራት የምትሰራ አንድ ሴት አለች። እሷ ስለ ዋንድ ኦድ ስትናገር እንግዲህ ብዙ አይነት የላይፍ ስታይሎች እንዳሏት የአመጋገብ ስታይሎች እንዳሏት እንደዚሁም ደግሞ የራሷ የሆነ የኑሮ ዘይቤዎች እንዳሏት ትናገራለች ማለት ነው። የምትኖረው በአንደኛ ፎቅ ነው። እንደዚሁም ደግሞ የተሻለ የአመጋገብ ስርዓት ወይም ደግሞ ዲሽ ጤናማ የሆነ የአመጋገብ ስርዓት እንዳላት እንግዲህ በተሰራው ከተለያዩ ሚዲያዎች ወይም ደግሞ የሚዲያ አውታሮች ያገኘናቸው ዶክመንተሪዎች ያሳያሉ ማለት ነው። ፋሚሊ ስለዚህ ዋንድ ኦድ ታቶን ወይም ደግሞ በእኛ ሀገር እንደ አንዳንድ ደፈር ብሎ የሚሰሩበት ወደ ከተማ አካባቢ በአሁኑ ሰዓት በሱ በታቶ በንቅሳት የሚኖሩ ሌጀንደሪዎች እንዳሉ ይታወቃል። ነገር ግን ኢትዮጵያ ውስጥ ታቶን ስናስብ በፊት ድሮ ቀደም ብለው አያቶቻችን እና ከዛ በፊት ፊታቸው ላይ ጉንጫቸው ላይ ግንባራቸው ላይ ወይም ደግሞ ወደ እግራቸው ባታቸው አካባቢ በተለይ ሴቶች ተሰርተው በባህላዊ መንገድ እናውቃለን። ነገር ግን እዚህ ፊሊፒንሳዊ ላይ ግን ከመቶ ሰባት አመት በላይ እድሜ ያላት ይቺ ሴትዮ እንግዲህ ታቶን ሌጀንደሪ ወይም ደግሞ አለም አቀፍ የቱሪስት መስህብ አድርጋ እየሰራችበት እንደሆነ እና በዩኔስኮ ደግሞ የተመዘገበ ስራ እንደሆነ ይታወቃል ማለት ነው። እንግዲህ ዋንድ ኦድ ምንም አይነት ልጅ የላትም። ቀደም ብዬ እንደነገርኳችሁ ልጅ አልወለደችም ወይም ደግሞ እስካሁን ልጅ የላትም። ከአሁን በኋላም ትወልዳለች ተብሎ አይጠበቅም። የራሳቸው የሆነ ካላንደር ወይም የቀን አቆጣጠር አላት። ራይስ ወይም ደግሞ የሩዝ ምርት በደንብ ታመርታለች። እንደዚሁም ደግሞ የጓሮ አትክልቶችን በደንብ እያመረተች ትሰራለች ማለት ነው። ስለዚህ ከ107 በላይ እድሜ እንዳላት እንደዚሁም ደግሞ ሰውነቷንም ስታዩት ከላይ በፎቶግራፍ እንደምታዩት እግሯ ሰውነቷ በአጠቃላይ በታቶ ወይም ደግሞ በንቅሳት ያበደ ነው ማለት ነው። ከራሷ ነው ስራውን የጀመረችው ከራሷ ነው ማለት ነው። ስለዚህ ይቺ የአብራት የምትሰራው ልጅ ደግሞ ከእሷ አትለይም። ብዙ ጊዜ ስራዎቿን ፕሮሞት የምታደርገው እንደዚሁም ደግሞ አለም አቀፍ እንግዶች ሲመጡ በቋንቋ ብሄራዊ ቋንቋውን አትችልም የሀገሯን የፊሊፒንስን በነገራችን ላይ ዋንድ ኦድ። ስለዚህ ትራንስሌት የምታደርግላት የምትተረጉምላት በስጋ ዝምድና ባይኖራትም ነገር ግን አብራት የምትሰራው ይቺ የአብራት የምትሰራ ልጅ ናት ማለት ነው። ስለዚህ ይህንን የታቶ ጥበብ በተለየ መልኩ ከምንድነው የምትሰሪው ተብላ ትጠይቅ ከክሰል ወይም ደግሞ ከቻርኮል ዋና እንግዲህ ለታቶ የምትጠቀመው ቻርኮል እና ውሃ እንዲሁም የተወሰነ አረቂ እያደረገች እንደሆነ በሶስት ነጥቦች የሷ የተለየ የሚያደርገው ደግሞ እንደምታዩት በሶስት ነጥቦች በዶት መልኩ የራሷን የጥበብ አሻራ ለዚህ ታቶ ወይም ደግሞ ንቅሳት የምንለው በእኛ ሀገር እየሰራች እንደሆነ አለም አቀፍ ቱር የሚያደርጉ ሰዎች የቪዲዮ ፕሮዲውስ የሚያደርጉ ሰዎች
እዚህ ጋር እንደምታዩት ይህ ሰውዬ በጣም ታዋቂ የቪዲዮግራፈር ነው፣ ፎቶግራፈር ነው። እሱን እየሰራችው ያሳያል ማለት ነው። እንደዚህ እንደምታዩት የምትጠቀማቸው ማቴሪያሎች ሞር ትራዲሽናል ወይም ደግሞ ባህላዊ እቃዎችን ነው የምትጠቀመው። እንጨቶችን፣ የተለያዩ ስቲክ የሚያደርጉ ማጣበቂያዎችን እንዳልኳችሁ የከሰል ምርት በጥቁር ስለሆነ ታቶ ወይም ንቅሳት የሚወጣው ከሰል እንደምትጠቀም ውሃ እንደምትጠቀም እና የተወሰነ አረቄ እንዲሁም ሌሎች ማጣበቂያዎችን ከሰውነት ጋር ተጣብቆ ለረጅም ጊዜ እንዲኖር የምትጠቀማቸው ማቴሪያሎች እንዳሏት እንግዲህ ያሳያል ማለት ነው። እንግዲህ ፊሊፒንስ ማለት በጣም ተራራማ ቦታ አካባቢ ነው የምትኖረው። ምናልባት 107 ዓመት እና ከዛ በላይ እንዲትኖር ያግዛትም በዚህ ተራራማ ቦታ ንጹህ አየር፣ ንጹህ የሆነ ተፈጥሮ አካባቢ የሩዝ ምርት፣ የተለያዩ ምርቶችን ዲሾችን እያዘጋጀች ለራሷ የመመገብ የላይፍ ስታይሏ ምናልባት ረጅም እድሜ እንድትኖር ያረጋት ይመስላል ማለት ነው። እንግዲህ በደስታ እንግዶች ሲመጡባት አስተናግዳ በደስታ ስማ ያላትን በቤቷ አጋርታ አብልታ አጠጥታ የምትሸኝ የ107 ዓመት አሮጊት ፊሊፒንሳዊ ናት ማለት ነው። ዛሬ በዚህ ቪዲዮአችን እያጋራናቸው ያለሁት እንደምታዩት እየሰራች ያለችው በሶስት ነጥብ የምታወጣውን ቅርጽ ከውጭ መጥተው ሊጎበኟት የመጡ እንግዶችን እያስተናገደች ነው። ድሪው ከሚስቱ ጋር ማና ከምትባል ሚስቱ ጋር መጥቶ እንግዲህ ይህንን የአሻራ ጥበብ እያሳረፈችባቸው ነው ማለት ነው። አብራት እየሰራች ያለችው ውጪ ለቋንቋ መተርጎም ወይም ደግሞ አንዳንድ ጊዜ ስራዋን የምታግዛት ልጅ ጋር ነው። እንግዲህ ሁለቱ ነው እየሰሩ ያሉት። በዋናነት ግን የታቶ ወይም ደግሞ የዚህ የንቅሳት አሻራው የሚያርፈው ግን በዋናነት የራሷ ነው ማለት ነው። ባለትዳር ነበረች። ሃፒ ሜሬጅ ወይም ደስተኛ የሆነ ጋብቻ ነበራት። በአሁኑ ሰዓት ግን ከዚች አብራት ከምትሰራው ልጅ ጋር ብቻ እንደሚኖሩ ታሪካቸው ያሳያል ማለት ነው። ልዩ የሚያደርጋት ይችን ሴትዮ እንግዲህ በሶስት ነጥብ ዲዛይን የምታወጣበት የሆነ እንጨት አይነት ስቲኮች አሏት። እንደዚሁም ደግሞ የምትቀባው ከቻርኮሉ ወይም ከከሰል ብቻ የማጥቆሪያ ኬሚካሉን በራሷ ባህላዊ ጥበብ እንደምትሰራው ያሳያል ማለት ነው። ስለዚህ ይሄ ቪዲዮ በዓለም አቀፍ የዩኔስኮ ከተመዘገበችው የፊሊፒንስ ከተማ አካባቢ የተፈጠረችው ይችን ሴት በዚህ ቪዲዮአችን ሼር አድርገናችኋል ፋሚሊ። በቀጣይም ልዩ ልዩ አስደናቂ የሆኑ የህይወት ገጾችን የህይወት ኤክስፔሪንሶችን ከየትኛውም ዓለም ልናሳያችሁ በዚህ ቻናላችን እንግዲህ ከዚህ በኋላ የምናመጣ ይሆናል። ምን ላይ እንስራላችሁ በቀጣይነት በኮሜንት ሴክሽናችን ላይ እንዲሰራላችሁ ወይም ደግሞ ድንጋ ድንግ ዜና በምን አይነት የህይወት ገጽ ላይ እንዲሰራላችሁ ትፈልጋላችሁ በኮሜንት ሴክሽን ላይ አስቀምጡልን። ይሄንን ቪዲዮ ግን ደግሞ ለሌሎች ቤተሰቦች ምናልባት ኢንስፓየር ሊያደርግ ምናልባት ሊያነሳሳ ይችላልና ሼር አድርጉት። ቻናላችን ሰብስክራይብ አድርጉት። እንደዚሁም ደግሞ ላይክ እና ኮሜንት